ጤና ይስጥልኝ የኢትዮጵያ ማህበረሰብ ማህበር አባላት በአትላንታ እንደምንከረማችሁ። ኃይለ መለኮት በትረ ነኝ፣ የኮሚኒቲው ስራ አስኪያጅ። ዛሬ ከፊታችሁ የቀረብኩት ወቅታዊ የማህበሩን እንቅስቃሴ ወደ እናንተ ለማድረስ ነው። ሁላችሁም እንደምትረዱት ማህበሩ አዲስ አመራር መርጦ ኃላፊነትን ከተረከብን ይኸው 3 ወራት አልፈውናል። በእነዚህ 3 ወራት ውስጥ በነበረን እንቅስቃሴ በርካታ ስራዎችን በመስራት ላይ እንገኛለን። በተለይም በገባነው ቃል መሰረት ኮሚኒቲው ሕግና ደንቡን በጠበቀ መንገድ የመስሪያና የውስጥ መተዳደሪያ ደንቦችን ከቦርድ ጋር በመተባበር በወጥኖ አዘጋጅቶ በስራ ላይ በመዋል ላይ እንገኛለን። እንደዚሁም የኮሚኒቲው አዳራሽ ሙሉ ለሙሉ በጥቅም ላይ ይውል ዘንድ በባለሙያ በተጠና መንገድ አስጠንተን ጣራውን ለመጠገን የአየር ማቀዝቀዣዎቹ በሙሉ የተጠቀመጡት እንዲሰሩ፣ የኤሌክትሪክ ሲስተሙ በጣም ያረጀና ያፈጀ በመሆኑ እሱን እንደ አዲስ በደንብ መሰራትና መጠናት ስላለበት በባለሙያ በኤሌክትሪካል ኢንጂነር አስጠንተን በስራ ላይ ለመዋል እንዲሁም የተቀሩ ብዙ የተወጠነው ያሉ ፕሮግራሞችን በመስራት ላይ እንገኛለን። ከነዚህም መካከል በተለይም ህጻናትና ቤተሰብን በተመለከተ ባሉን ፕሮጀክቶች መሰረት በተለየ ለልጆች የክረምት ትምህርት አገልግሎት ከዲካልፕ ካውንቲ ስኩል ሲስተም ጋር በመተባበር የተወጠኑ ስራዎች አሉ። ልጆች እየተመዘገቡ ነው። 100 ያህል ልጆች መዝግበን ለማስተማር ለ2 ሳምንት ለማስተማር ውጥኑ አልቆ ፎርሙ በየሚዲያችን ላይ በዌብሳይት፣ በቴሌግራም ቻናላችን ኢሲኤ 24፣ በዩቲዩብ፣ በፌስቡክ በብዙ መንገዶች ተሰራጭቷል። ልጆቻችሁን አስመዝግቡ። በጣም ጠቃሚ ፕሮግራም ነው። እንደዚሁም ሌሎች የተለያዩ ፕሮግራሞች ተወጥነዋል። እነዚህ የተለያዩ ፕሮግራሞች በስራ አስፈጻሚ ኮሚቴ አባላት በንዑስ ኮሚቴዎች ስለተዋቀሩ በእነሱ በኩል በተለያየ ጊዜ እንዲደርሷችሁ እናደርጋለን። ይህን ካልኩኝ እንደምትረዱት እና እንደምታውቁት ኮሚኒቲው የሚንቀሳቀሰው በአባላት መዋጮ እና በየአመቱ በሚደረግ የአዲስ ዓመት ዝግጅት ገቢ ነው። በዚህ ዓመት ሁላችሁም እንደምታውቁት በኮሚኒቲው አመራር አባላት ምክንያት አለመስማማት ምክንያት ይህ የዓመት ዝግጅት በተዋጣና በተሳካ መንገድ እንዳልተካሄደ ትረዳላችሁ። ስለዚህም ኮሚኒቲውን የሚያንቀሳቅሰው ገቢ በወቅቱ ስላልተሰበሰበ ኮሚኒቲው ትንሽ የፋይናንሻል ችግር ላይ ይገኛል። ይህን የፋይናንሻል ችግር ለመወጣት ቦርዱና ስራ አስፈጻሚው በመመካከር አንድ ተለቅ ያለ የፈንድሬዚንግ ፕሮግራም ማዘጋጀት ግድ ብሏል። ይኸውም ፈንድሬዚንግ ፕሮጀክት በሐምሌ 5 ቀን 2018 ዓመተ ምህረት ወይንም ጁላይ 12 2026 5 ፒኤም ላይ የራት ግብዣ አዘጋጅተናል። የራትና የመዝናኛ ምሽት ነው። ሁላችሁም እንድትሳተፉ ጥሪ እናቀርባለን። ሙሉ የዝግጅቱን ይዘት በተከታታይ በተዋቀሩት የንዑስ በዓል ዝግጅት ኮሚቴዎች በኩል ይቀርባሉ። የዚህ ዝግጅት ገቢ የኮሚኒቲውን ሞርጌጅ ለመክፈል፣ እነዚህ የወጠናቸውን ስራዎች ለማከናወን፣ በተለይም የኤሌክትሪክ ሲስተሙ በጣም ያረጀና ያፈጀ በመሆኑ ጠለቅ ያለ ጥናትና ጠለቅ ያለ ስራ ስለሚፈልግ ለዚህ ዝግጅት የሚሆን ዌብሳይታችንም እንደዚሁ የደከመ ስለሆነ አዲስ መንገድ ተዘጋጅቶ ሙሉ ስራ የሚሰራ ዌብሳይት ለማዋቀር ድረ ገጽ ለማዋቀር የሚረዳ ማስገንቢያ የሚረዳን እንደዚሁም ኮሚኒቲው የቀን ተቀን ገቢን የሚሰበስብበት አዳራሽ በሙሉ ተሳትፎ በሙሉ ተሰርቶ በስራ ላይ እንዲውል የሚረዱን የተለያዩ ገቢዎችን የሚያመጡ ነገሮችን ለመስራት ስለሆነ በዚህ እንቅስቃሴ ላይ እንድትሳተፉ እንጋብዛለን፣ ጥሪ እናደርጋለን። እነዚህ እንቅስቃሴዎች በየጊዜው እየወጣን እነግራችኋለን። ለአሁኑ ግን ለዚህ ላይ እንድትሳተፉ የኮሚኒቲው አመራሮች ከፍተኛ ጥሪ እናደርጋለን። አመሰግናለሁ። እግዚአብሔር ያክብርልኝ።